ቆይ እዚህ ጋር ለቅም ብዬ ያልኩት ወልድ ብቻ ነው ፈጣሪ የሚለው ስለገባ ይሄንን ከየትኛውም ማስረጃ መምጣት አይችልበትም። ከክርስትና ሃይማኖት ውስጥ ከትሪኒታሪያን አማኙ ውስጥ ማንም እንደዚህ ብሎ የሚያምን የለም። ወልድ ብቻ ነው ፈጣሪ የሚል ማንም የለም ከሚለው አንጻር ነው አጥብቀ ኧረ አለ። እስቲ ዴቪችን የመጨረሻ እችን ጥቅስ ፍታልኝና በቃ አለ ያልከኝና ማንን ነው? እኛ አይደለንም እንዴ? ወልድ ብቻ ነው ፈጣሪ ብለን እናምናለን። ይሄን ጥቅስ አሁን ላመጣሁት ወልድ ብቻ ነው እዛ ጋር የሚለው። ፕሮቴስታንትን አደለ አሌክስ? ፕሮቴስታንትን አደለ? ፕሮቴስታንት ወልድ ብቻ ነው ፈጣሪ ብሎ ነው የሚያምነው። ኧረ ጉድ! ወልድ ብቻ ነው ፈጣሪ ያልከውን ብታስተካክለው። ለምንድን ነው ማስተካክለው እንዴ? ለምንድን ነው በክርስትና ውስጥ የለማ አሌክሶ። በክርስትና ውስጥ ዓለማትን የፈጠረው ልጁ ነው አለ እንዴ? ዴቭ ምንድን ነው የምትለኝ? ሌላ ጥቅስ ላምጣላ። እንደዛ ካልክ ሌላ ጥቅስ ላምጣላ። ዘፍጥረት ላይ ኑ እንፍጠር ሰውን በመልካችን በምሳሌያችን እንፍጠር ሲል እዛ ውስጥ አብም ወልድም መንፈስ ቅዱስም አሉ ወይስ የሉም? ምክር ነው የምታየው። እንፍጠር ሲል እንጂ ምክር ነው እንጂ መፍጠር አይደለም። መፍጠር ላይ ማን ነው ሰውን በመፍጠር የምታየው? ሰውን ምን አለው ይላል። ያንን ካለው በኋላ ሰውን በመልኩ ምን አደረገው ይላል። ፈጠረው ይላል። ማን የፈጠረው? ዲፋይን ታደርግልኛለህ? አብ ነው? ወልድ ነው? መንፈስ ቅዱስ ነው? መፍጠር አይለያይም ያልኩ ለዚህ ነው እኮ ለኢሴንስ ነው የሚሰጠው ያልኩ ለዚህ ነው። ሁሉ ከእርሱ የሆነ ብሎ ሲል ስለ አብ ሲናገር መፍጠር ከእርሱ አይደለም። አብን ስናወራ ስለ ሶርስ ነው እያወራን ያለ ነው። መፍጠርን አያካትትም ወይ? ነገር ሁሉ ከማን ሆነ ነው የሚለው ከእርሱ ተባባለን እኮ። ስለዚህ አብ ፈጣሪ ነው ፈጣሪ አይደለም። ባህሪ ነው። ስለዚህ አብ ፈጣሪ ነው ፈጣሪ አይደለም። አይደለም። ቆይ በጥቅሶቹ ነው የምንፈታው። ቅድም እኮ እኔ እኮ ይኸውልህ በጥቅሶቹ ስንፈታ ብያለሁ እኮ። ያመጣኋቸው ጥቅሶች እዚህ ጋር ዓለማትን ፈጠረ የሚለው ይኸውልህ ዓለማትን ፈጠረ የሚለው ልጁ ነው ብያለሁ ቀጥተኛ። አብ ግን የሁሉ ነገር ሶርስ ነው ብያለሁ። እግዚአብሔር መንፈስ ፈጠረኝ የሚለው ነገርኩህ እኮ። እዛ ጋር የሚወራው ስለ ሰው ተብሎ የተፈጠረ የተባለው ስለ መንፈስ ቅዱስ ነው። ስለ መንፈስ ቅዱስ ነው ማለት ፈጣሪው ማን ነው? መንፈስ ቅዱስ ነው። መለኮት ለምን? ስለዚህ መንፈስ ቅዱስ ፈጣሪ ነው አልኩ። እኔ እኮ በየአውዱ ለሚባለው ነገር እንሰጣለን። እዚህ ኢዮብ ጋር ለመንፈስ ቅዱስ፣ እዚህ ጋር አዲስ ኪዳን ጋር ዕብራውያን ጋር ስንመጣ ለኢየሱስ ክርስቶስ እየከፋፈልን ታዲያ ምንድን ነው? ኧረ ጌታ ወይ! ኧረ አሌክሶ እንዴ ተው እንጂ አውቀህ ይሄ ምን ትለዋለህ? ተጠየቅሽ። አንተ ደግሞ ተጠየቅ። ይመቻል ልጠይቅህ። የያዝኩ እዚህ ጋር አለቅም ብዬ አጥብቄ የያዝኩ ወልድ ብቻ ነው ፈጣሪ ስላልክ ነው። ስጠየቅ አይደለም አንተ በመለስከው መልስ ነው። ወልድ ብቻ ነው ፈጣሪ ስትል ወልድ ፈጣሪ አይደለም። ወልድ ብቻ ነው ወልድ ፈጣሪ ነው። ትክክል ነው። ቆይ አዳምጠኝ። ወልድ ነው የፈጠረው። ቆይ አዳምጠኝ። ይጠቅማል። አዳምጠኝ። ወልድ ብቻ ነው ፈጣሪ ማለት ስህተት ነው። ወልድ ፈጣሪ ነው፣ ትክክል ነው። ወልድ ብቻ ነው ማለት ግን ትክክል አይደለም። የተናገርከው ቃል ወልድ ብቻ ነው ፈጣሪ የሚለው ቃል ከባድ ነው። የትኛውም የትሪኒታሪያን አስተምሮ አይቀበለውም። ወልድ ብቻ ነው ፈጣሪ የሚል ግን የለም ነው። በክርስትና ታሪክ ውስጥ የለም። ያ ነው እኮ ያስደነገጠኝ። ወልድ ብቻ ነው ፈጣሪ አይደለም። አይ ፊሎኪ ላይ ስታወራ ምንም አላልኩም እኮ ያንተ ብዬ ስጠይቅ አይ በዚህ ጉዳይ ላይ ያለ ነገር ሁለት ነው አልከኝና አለፍ አላስችል። እዛ ጋ እንዲሁም በደንብ ጥያቄ ስለነበረኝ አለፍ ያለው ሁለተኛው ዋና ስለነበረ ሁለተኛውን ጠየቁ። በቃ እኔ እንደኔ አሌክሶ እንደኔ ይሄኛውን አሁን ወልድ ብቻ ነው ፈጣሪ ያልከውን ብታስተካክለው። ለምንድን ነው ማስተካክለው እንዴ? ለምንድን ነው በክርስትና ውስጥ የለማ አሌክሶ። በክርስትና ውስጥ ዓለማትን የፈጠረው ልጁ ነው አለ እንዴ? ዴቭ ምንድን ነው የምትለኝ? ሌላ ጥቅስ ላምጣላ። እንደዛ ካልክ ሌላ ጥቅስ ላምጣላ። ዘፍጥረት ላይ ኑ እንፍጠር ሰውን በመልካችን በምሳሌያችን እንፍጠር ሲል ፕሉራል ነው ወይስ ሲንጉላር? አሁን የሥላሴ ሶስትነትን ታያለህ። ቁጥሩ ከሁለት በላይ ለሆነ ትሰጣለህ አይደለ? ስለዚህ እዛ ውስጥ አብም ወልድም መንፈስ ቅዱስም አሉ ወይስ የሉም? ምክር ነው የምታየው። እንፍጠር ሲል እንጂ ምክር ነው እንጂ መፍጠር አይደለም። መፍጠር ላይ ማን ነው ሰውን በመፍጠር የምታየው? ሰውን ምን አለው ይላል። ያንን ካለው በኋላ ሰውን በመልኩ ምን አደረገው ይላል። ፈጠረው ይላል። ማን ነው የፈጠረው? ዲፋይን ታደርግልኛለህ? አብ ነው? ወልድ ነው? መንፈስ ቅዱስ ነው? መፍጠር አይለያይም ያልኩ ለዚህ ነው እኮ ለኢሴንስ ነው የሚሰጠው ያልኩ ለዚህ። እዛ ቦታ ላይ እኔ ደግሞ ምን ብያለሁ? ቅድም ስትጠይቀኝ ምን ብያለሁ መሰለ? በየኮንቴክስቱ ለተባለው ነገር ለወልድ ሲሆን ወልድ እንላለን፣ ለመንፈስ ቅዱስ ሲሆን መንፈስ ቅዱስ እንላለን። ለዚህ ለጠቀስከው ለዘፍጥረት ላይ ግን እንፍጠር አለና ፈጣሪ ብሎ ወልድን አላለህም፣ አብንም አላለህም።
ካለ ንገረኝ። ይኸው እኔ አብሬ ላንብብ ብሏል። አሁን እዛ ቦታ ላይ ይኸውልህ አሌክሶ፣ እዛ ቦታ ላይ ኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እዛ ቦታ ላይ አብ ወልድ መንፈስ ቅዱስ ነው ወይስ ምንድን ነው አላለም? አብ ይኸውልህ ሥላሴ ቁጥሩ ከሁለት በላይ ላለ ሶስትነትን አይተናል። ያም ማለት ምንድን ነው? ምክር ነው። እንፍጠር ሲል ቁጥሩ ለአንድ በላይ ለሆነ ነገር ሰጥቷል እንጂ ኤግዛክት ማለት ነው እሱን አይልም። እኔ ግን ኤግዛክት አሳያለሁ። ዓለማትን በፈጠረበት በልጁ አሳያለሁ። አንደኛ ቆሮንቶስ ምዕራፍ 8:6 ላይ ሂድ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ስትሄድ ምን ይላል? ለእኛስ ነገር ሁሉ ከእርሱ የሆነ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። እሺ ነገር ሁሉ ከማን የሆነ? ከእርሱ የሆነ ነገር ሁሉ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። ቀጥሎ ያለው ጥቅስ ቀጥሎ ነገርም ሁሉ በእርሱ ነው የሚለው። አንደኛ ቆሮንቶስ ስንት? አንደኛ ቆሮንቶስ ስንት? 8:6 ነገርም ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ይኸው በደስታ ላንብብ። ይኸው ዴቭ ላመጣኸው ጥቅስ ላንብብ፣ ችግር የለም። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 ይኸው ምንም አንተ ላልከው ጥቅስ እኔ መረጃዬ ይኸው 1:8 አይልም 8:6 ይኸው አንተ ላልከው 8:6 የሚለው እንደዚህ ነው የሚለው ከቁጥር 4 ጀምሮ እንግዲህ ለጣዖት የተሰዋን ሥጋ ስለ መብላት ጣዖት ሁሉ በዓለም ከንቱ እንደሆኑ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛ ነገር ሁሉ በእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታችን ኢየሱስ ክርስቶስ አለ። አሁን እዚህ ጋር ሥላሴን ነው የምናየው። ስለ አብ ሲናገር ምንድን ነው የሚለው? ለእኛስ ነገር ሁሉ ከማን የሆነ ይላል? ከእርሱ የሆነ ምንጭ ሶርስ ከእርሱ የሆነ እዚህ ጋር ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ ማን አለን? አብ አለን አይደለ? ኦኬ ነገር ሁሉ ከእርሱ የሆነ ብሎ ሲል ስለ አብ ሲናገር መፍጠር ከእርሱ አይደለም? አብን ስናወራ ስለ ሶርስ ነው እያወራን ያለ ነው። መፍጠርን አያካትትም ወይ? ነገር ሁሉ ከማን ሆነ ነው የሚለው? ከእርሱ ተባባለን እኮ። ስለዚህ አብ ፈጣሪ ነው ፈጣሪ አይደለም? ባህሪ ነው። ስለዚህ አብ ፈጣሪ ነው ፈጣሪ አይደለም? አይደለም። ቆይ አይ በጥቅሶቹ ነው የምንፈታው። ቅድም እኮ እኔ እኮ ይኸውልህ በጥቅሶቹ ስንፈታ ብያለሁ እኮ። ያመጣኋቸው ጥቅሶች እዚህ ጋር ዓለማትን ፈጠረ የሚለው ይኸውልህ ዓለማትን ፈጠረ የሚለው ልጁ ነው ብያለሁ፣ ቀጥተኛ። አብ ግን የሁሉ ነገር ሶርስ ነው ብያለሁ። ኦኬ ኢዮብ ላይ ያለው ምን ይላል? የእግዚአብሔር መንፈስ ፈጠረኝ የሚለው ነገርኩ እኮ። እዛ ጋር የሚወራው ስለ ሰው ተብሎ የተፈጠረ የተባለው ስለ መንፈስ ቅዱስ ነው። ስለ መንፈስ ቅዱስ ነው ማለት ፈጣሪው ማን ነው? መንፈስ ቅዱስ ነው። መለኮት ለምን? ስለዚህ መንፈስ ቅዱስ ፈጣሪ ነው አልኩ። እኔ እኮ በየአውዱ ለሚባለው ነገር እንሰጣለን። እዚህ ኢዮብ ጋር ለመንፈስ ቅዱስ፣ እዚህ ጋር አዲስ ኪዳን ጋር ዕብራውያን ጋር ስንመጣ ለኢየሱስ ክርስቶስ እየከፋፈልን ታዲያ ምንድን ነው? ኧረ ጌታ ወይ! ኧረ አሌክሶ እንዴ ተው እንጂ አውቀህ ይሄ ምን ትለዋለህ? ተጠየቅ። እሺ አንተ ደግሞ ተጠየቅ። ይመቻል? ልጠይቅህ? ኧረ ጠይቅ የፈለግከው። ይኸው ተጠየቅ። እሺ ይኸው ተጠየቅ፣ ፈቃደኛ ከሆንክ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። ስለማን ነው ይሄ? ስለ አብ ነው? ስለማን ነው? ስለ አብ ነው? ስለ ወልድ ነው? እግዚአብሔር የወል ስም ነው። የአብም የወልድም የመንፈስ ቅዱስ ስም የለብኝም፣ እሱ ችግር የለብኝም። እዚህ ጋር ግን የሚወራው ቅድም ስላመንክ ነው። እንደገና ወደኋላ አልሄድም። ኢየሱስ ክርስቶስ ቃል ተብሎ በተጠራበት ማንነት ይሄ ቃል እግዚአብሔር ብለህ የምትጠራው ኢየሱስ እዚህ ጋር ፈጣሪ ሆኖ የተገለጠው አብ ነው ወይስ ወልድ ነው? በውል ስም እግዚአብሔር ብለህ በምታምነው እዛ ጋ ማን ነው? በመጀመሪያ ቃል ነበረ፣ ቃልም በማ ዘንድ ነበረ ይላል? በእግዚአብሔር ዘንድ። ኦኬ እዛ ጋ በእግዚአብሔር ዘንድ ነበረ ዊዝ ጋድ የሚለው ማለት ነው። ዊዝ ጋድ። ኦኬ
ቃልም እግዚአብሔር ነበረ አይደለ? እግዚአብሔርን በማን ዘንድ ነበረ ይላል? በእግዚአብሔር ዘንድ። ስንት ነው እየነገረ ያለው? እግዚአብሔር የጋራ ስም ነው። ሁለት አካል እየነገረ ነው። ሁለት አካል እየነገረ ነው። ሁለት አካል እየነገረ ነው አይደለ? ምንድን ነው አሁን እዚህ ጋር ጥያቄ? በጣም ጥሩ። እዚህ ጋር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ሲል ቁጥሩ ከአንድ በላይ የሆነ ነገር ነው አይደለ? እዚህ ጋር የተወራው ላውጣው መጽሐፍ ቅዱሴና እያየ እንትን ልበል። ይኸው አውጣው። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በመጀመሪያ ቃል ነበረ እያለ የሚናገረው ምዕራፍ ቁጥር 14 ላይ ስትወልድ ቃልም ስጋ ሆነ የተባለው አይደለም። 14 ላይ አይደለም፣ እዚህ ላይ ያለ ነው። እያብራራውልህ ነው። ያ መጀመሪያውን እኮ እያብራራሁት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በእግዚአብሔር ዘንድ ነበረ፣ ሁለት አካል ይነግራል። በመጀመሪያ ቃል ነበረ፣ ቃል የተባለው ቃልም ስጋ ሆነ የተባለው ሁለተኛው አካል ነው። በእግዚአብሔር ዘንድ ነበረ የተባለው ደግሞ ሌላ አካል ነው የሚያሳይ። እዚህ ቦታ ላይ የሆነ ንግግር ሳይሆን ቃል የሚለው ፐርሰን ነው፣ ስለ አካል ነው እያወራ ያለው። ሁለት አካል ያሳያል። ታዲያ እዚህ ጋር ምንድን ነው ጥያቄው ነው? በጣም ጥሩ። እሺ ሁለት አካል ስለተቀበልክ ማለት ነው። ቀጥሎ ምን ይላል? ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውስ አንዳች እንኳን ያለ እርሱ አልሆነም ይላል። እሺ ይሄ ስለማን ነው? ስለ አብ ነው? ስለ ወልድ ነው? ይኸውልህ ይህንን ነው እኮ ያልኩህ አሌክሶ። የሆነ መፍጠርን ለአንዱ አካል አይደለም የሚሰጠው፣ ለኢሴንስ ነው የሚሰጠው፣ ለባህሪ አትነጥለውም። እዚህ ጋር ሁሉ በእርሱ ሆነ ብሎ ሲል አብም ወልድም መንፈስ ቅዱስን የሚያካትት ነው። ለምን የሚነገረው? ለባህሪ ነው። መፍጠር የባህሪ እንትን ነው፣ መገለጫ ነው፣ አትሪቢዩት ነው። የመለኮት አትሪቢዩት ምንድን ነው? እስኪ አሌክሶ የባህሪ አትሪቢዩት ምንድን ነው? መፍጠር አደለ? በሁሉ ቦታ መገኘት፣ ሁሉን አዋቂነት፣ ዘላለማዊነት። ይሄ የኢሴንስ አትሪቢዩት አይደለም? ንገረኛ። እሺ አይ እስካሁን ድረስ ስንግባባ የኢዮብ ጥቅሶች ከአንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ምን እያሰብን ነበር እስካሁን የምናወራው? ግን እኔ ያንን ሳወራልህ አንተ ስፔሲፊክ ጥቅስ ስለፈለግ አሁን አብ ፈጣሪ አይደለም የምትለው፣ መንፈስ ቅዱስ ፈጣሪ አይደለም፣ ኢየሱስ ክርስቶስ ብቻ ነው ፈጣሪ ብለህ ስትል እዚህ ቦታ ላይ የእግዚአብሔር መንፈስ ፈጠረኝ ሲል ምን ለማለት ነው እያልኩ ነው እየጠየቁ ያልኩ እንጂ መንፈስ ቅዱስ ብቻ ነው ፈጣሪ አይደለም። መፍጠር የስላሴ ነው፣ የአብ የወልድ የመንፈስ ቅዱስ ነው እያልኩ ያለው። ገብቶኛል። የስላሴ ነው፣ ተግባብቻለሁ። ግን መጽሐፍ ቅዱስ ላይ የእግዚአብሔር ቃል ላይ ታማኝነታችንን ማሳየት ያለብን አሁን ያነበብኩት ነገር ላይ ዴቭ፣ እኔ ያልኩት ምን መሰለህ? እኔን መረዳት እኮ ነው። ጥያቄም ስጠይቅ ሀሳብም ሳመጣ ተረዳኝ። ያልኩት ምንድን ነው? ቁጥር 3 ሁሉ በእርሱ ሆነ ከሆነውስ እንኳን አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ላይ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙም ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ነበር። ለምስክርም መጣ። ስለ ብርሃንም ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። በዓለምም ነበረ፣ ዓለምም በእርሱ ሆነ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀው። ይሄ አውዱ የሚያወራው ስለ ጌታችን ስለ ኢየሱስ ክርስቶስ ነው፣ ስለ አብ አይደለም። ከዛስ ይኸውልህ፣ ቆይ ዴቪዬ፣ ቅድም የእንትናን ሄደ ስታወራ አሌክስ ሪከርድ ስለምትታደረግ ተጠንቀቅ። ምን አረኩኝ? ዴቭ ሲያወራ አይጠነቀቁም። እኔ ሳወራ ነው የምጠነቀቀው። ኮሜንት ጽፈውልኝ ነው፣ ስክሪንሹት አላረግላችሁ እችላለሁ። ዴቭ ሲያወራ አይጠነቀቁም። እኔ ሳወራ ነው የምትጠነቀቁት። ይሄ ቦታ የሚያወራው እኔ እኮ ይገርመኛል። እግዚአብሔር ምስክሬ ነው። ዴቭ ሲያወራ ሪከርድ አይደረግም። እኔ ሳወራ ግን ሪከርድ። እሺ ዮሐንስ 1 ላይ ያለው ስለ አብ ነው ወይስ ስለ ወልድ ነው? የኔ ጥያቄ። እኔ ምለው ስለ ወልድ ነው። ምክንያቱም ቃል ስጋ ሆነ ይላል። ከላይ ቃል ማን ነው? ወልድ ነው። ቀጥሎሳ ስጋ የያዘው ማን ነው? ወልድ ነው። በተለየ አካል አብ ነው አይደለም። መስቀል ላይ የሞተው ነው ማን ነው? ወልድ ነው። አብ ነው አይደለም። በተለየ አካል። ለምንድን ነው? ለመፍጠር ሲሆን ለኢየሱስ
በጣም ለእግዚአብሔር ቃል ታማኝ መሆን የሚያቀተን። ስለዚህ እዚህ ጋር የሚለው ቀጥተኛ አብ ፈጠረ አይልም። ይኸው አምጡ አስረዳኝ ይህን ጥቅስ። ከዛ ከሌለ እንግዲህ ደከመኝ እኔም ያልኩት የያዝኩ እዚህ ጋር አለቅም ብዬ አጥብቄ የያዝኩ ወልድ ብቻ ነው ፈጣሪ ስላልክ ነው። ስጠየቅ አይደለም፣ አንተ በመለስከው መልስ ነው። ወልድ ብቻ ነው ፈጣሪ ስትል ወልድ ፈጣሪ አይደለም፣ ወልድ ብቻ ነው። ወልድ ፈጣሪ ነው። ትክክል ነው። ቆይ አዳምጠኝ፣ ወልድ ነው የፈጠረው። ቆይ አዳምጠኝ፣ ይጠቅማል። አዳምጠኝ። ወልድ ብቻ ነው ፈጣሪ ማለት ስህተት ነው። ወልድ ፈጣሪ ነው፣ ትክክል ነው። ወልድ ብቻ ነው ማለት ግን ትክክል አይደለም። እንትን እኮ ኃይሉ ዮሐንስ ይኸውልህ፣ ቅድም ኃይሉ ዮሐንስ ለእያንዳንዱ በየኮንቴክስቱ ጥያቄው ላይ መልስ እንመልሳለን አለ እኮ። በቃ ችግር የለም። አንተ ለኢዮብ መንፈስ ቅዱስን አመጣ፣ እሺ አልኩኝ። ለአንደኛ ቆሮንቶስ 8ን ሁሉ ምናምን ያልከው ጥቅስ ላይ እሺ አልኩኝ። ይህንንስ እንዴት ታየዋለህ? ይሄ ለኢየሱስ ነው የተሰጠው። የዕብራውያን መጽሐፍ ምዕራፍ 1 ዓለማትን በፈጠረበት በልጁ ልጁ ከአምላክ የተገኘ ፈጣሪ ያልሆነ በአምላክ የተገኘ እንደ ጆቫ አላምንም። እኔ እንደ ኦንሊ ጂሰስ አላምንም። እኔ ማምነው በማንነት ደረጃ ኢየሱስ መለኮት ነው ብዬ ነው ማምነው። ስለዚህ መለኮት የመፍጠር ባህሪ አለው። ያንን ኢየሱስ ላይ አይቻለሁ፣ መንፈስ ቅዱስ ላይ አይቻለሁ፣ ይህንን እግዚአብሔር አብ ላይ አይቻለሁ። ስለዚህ ይህንን ነገር እያወሩ አሌክሱ ትልቁ ችግር እኮ ወልድ ፈጣሪ አይደለም እኮ አይደለም። ወልድ ፈጣሪ ነው ማለት እኮ ትክክል ነው። ትልቁ ችግር ያለው ምንድን ነው? ብቻ አስገባ። ወልድ ብቻ ነው ፈጣሪ የሚለውን ያ ትክክል አይደለም ነው ያልኩ። አብ ወልድ መንፈስ ቅዱስ ፈጣሪ ነው፣ አንድ አምላክ ነው። የኢሴንስ ነው፣ መፍጠር የባህሪ ነው እንጂ ለአካል አይደለም። አፕሮፕሬሽን የሚሰጠው ለአካል ነው። ኢንሰፕረብል ኦፕሬሽን የሚባለው ደግሞ ከኢሴንስ አኳያ ስትናገር ኢንሰፕረብል ኦፕሬሽን ነው፣ አትለያየውም። ቅድም ገና ስናገር የነበረው ይህንን ነገር እኮ ኮሚኒኬብል የሆነውን ኢንኮሚኒኬብል ካደረግን፣ ኢንኮሚኒኬብል የሆነውን ኮሚኒኬብል ካደረግን ሁለት አይነት ምንፍቅና ውስጥ ይከታል ብዬ ስናገር ነበረ። ይህንን ነው አስተካክል። ብቻ የሚለው ትክክል አይደለም። ወልድ ፈጣሪ ነው፣ ትክክል ነው። ግን ወልድ ብቻ ነው ፈጣሪ ማለት ግን ስህተት ነው እያልኩ ነው። ከተረዳኝ ማለት ነው። እኔ በወንድምነት እየነገርኩ ያለሁት ይሄንን ነው። ብቻ የሚለው በጣም አደገኛ ነው። ብቻ አትበል ነው። እሺ ምንም እሺ ብያለሁ። እንግዲህ ምን አረጋለሁ እኔ? ምክንያቱም ብቻ አሁን እኔ እውቀት እኔ አይምሮ ላይ እኔ አፍ ላይ ቆማችሁ የምትወስኑት ለዛ ጥቅስ በታማኝነት ኢየሱስ ላይ ነው ያለው። ለኢየሱስ ብቻ ነው የምሰጠው። በዛ ጥቅስ ነው ያልኩት። እኔ ፈጣሪነት ለመንፈስ ቅዱስም ለአብም እንሰጣለን። ከዘፍጥረት ጀምሮ ቁጥሩ ከአንድ በላይ ለሆነ የመለኮት በቃ ይቅር፣ ችግር የለውም። እኔ ዴቭ እሺ እኔ ግን ለማስተካከልም የሞከርኩት እዚህ ጋር እንደዛ መዝጋት የለብም ቆይ እዚህ ጋር አለቅም ብዬ ያልኩት ብቻ የሚለው ስለገባ ነው። ወልድ ብቻ ነው ፈጣሪ የሚለው ስለገባ ይሄንን ከየትኛውም ማስረጃ መምጣት አይችልበትም። ከክርስትና ሃይማኖት ውስጥ ከትሪኒተሪ አላማኙ ውስጥ ማንም እንደዚህ ብሎ የሚያምን የለም። ወልድ ብቻ ነው ፈጣሪ የሚል ማንም የለም ከሚለው አንጻር ነው አጥብቄ ያዝኩት። አለ እስቲ ዴቪችን የመጨረሻ እችን ጥቅስ ፍታልኝና በቃ አለ ያልከኝ እነማንን ነው? እኛ አይደለንም እንዴ? ወልድ ብቻ ነው ፈጣሪ ብለን እናምናለን። ይሄን ጥቅስ አሁን ላመጣሁት ወልድ ብቻ ነው እዛ ጋር የሚለው። ፕሮቴስታንትን አደለ አሌክስ? ፕሮቴስታንትን አደለ? ፕሮቴስታንት ወልድ ብቻ ነው ፈጣሪ ብሎ ነው የሚያምነው። ኧረ ጉድ ዴቭ! በዕብራውያን መጽሐፍ ላይ የተጻፈው ቃል ለወልድ ብቻ ነው የተሰጠው። ፕሮቴስታንት ወልድ ብቻ ነው ፈጣሪ ብሎ ያምናል ወይ? ወልድ ብቻ ነው የተሰጠው የዕብራውያን ቃል። እኔ እኮ የምታስበው እኔ እያወራው ሌላ፣ አንተ የምታስበው ሌላ። እኔ የምለውን ስማኝ እንጂ ዴቭ፣ እኔ የምለውን ስማኝ። እኔ ያልኩትን ልንገርህ፣ እኔ የምለውን ስማኝ። እኔ ያልኩት የዕብራውያን መጽሐፍ ምዕራፍ 1 የተጻፈው ከመላእክት ይልቅ የሚበልጥን ስም በወረሰ ጊዜ ብሎ ያ ከመላእክት ጋር ከኢየሱስ ስለ ልጁ ግን አምላክ ሆይ ዙፋን ሰማያት የእጆች ሥራ ምድርን አንተ መሰረትክ የሚለው ለኢየሱስ ነው። ቀደም አንተ ምን አልክ ዴቭ? ሁሉም ሰው እየሰማ ኢየሱስ በተለየ አካል ከድንግል ማርያም ተወልዶ መስቀል ላይ ሲሞት አብ አልሞተም። ተስማማን እኮ የሞተው ኢየሱስ ብቻ ነው። ይህን ተስማማን። ለዕብራውያን ጥቅስ የምንሰጠው ለኢየሱስ ብቻ ነው።
አሌክሶ ያኛው ይኸውልህ አፕሮፕሬሽን የሚባለው ከአካል አንጻር የምትናገረው ለአንዱ አካል ብቻ ለይተህ የምትሰጠው። ለምሳሌ ብያለሁ አደለ? ልጁን ላከ ብሎ ሲባል ስለ ወልድ አታወራም። በትሪኒቲ መካከል ወልድ አባት አይደለም፣ መንፈስ ቅዱስ አባት አይደለም። አባትነት የማን ነው ብያለሁ? የአብ ብቻ ነው። ልጁን ላከ ሲል ስለ አብ እያወራን ነው። በመስቀል ላይ ሞተልን ደሙን አፈሰሰ ብለን ስንል ዩኒክ ሮል ይባላል። ይሄ ዩኒክ የሆነ ሮል ለማን ነው የሚሰጠው? ለወልድ ነው የሚሰጠው አደለ? መፍጠር ግን ዩኒክ ሮል ለዚህኛው ይሰጣል ተብሎ አይባልም። መፍጠር የኢሴንስ ነው፣ የባህሪ ነው። የአብም ነው፣ የወልድም ነው፣ የመንፈስ ቅዱስ ነው። አንድ ኢሴንስ በሶስቱ አካል ስላለ ማለት ነው። ያንን ነው እያልኩ ያለሁት። ስሩ የሚለውን ነገር የእሱ ብቻ አድርጎ መተርጎም ትክክል አይደለም ነው የምልህ። ስሩ ዘሰን የሚለውን ነገር ማለት ነው። በሱ በኩል የሚለው ቅድም አንደኛ ቆሮንቶስ 8:6 ላይ አንብቤልሃለሁ። በእርሱ በኩል የሚል ለወልድ ተነግሯል። ከእርሱ የሚል ደግሞ ከና በጣም ማወቅ ያስፈልጋል። ከእርሱ የሚል ደግሞ ተነግሮልናል። ስሩ ዘሰን ስላለ ወልድ ብቻ ነው ፈጣሪ ማለት አይደለም። መፍጠር የባህሪ ነው አሌክሶ። በሶስቱ አካል ደግሞ አንድ ኢሴንስ አንድ ባህሪ ነው ያለው እያልኩ ነው። ይሄናው ነገር እኔ እንጃ፣ እኔ በቅንነት ነው እየነገርኩ ያለሁት። እንግዲህ እኔ እኮ ተስማምቻለሁ። የዚህ እኮ ችግር የለብኝም። ተስማምቻ ዴቪ፣ ይሄ አይደለም ጥያቄ እኮ እግዚአብሔር በሚያውቀው ይሄ አይደለም። እኔ እያልኩ ያለሁት ቅድም ኃይሉ ሲጠይቅ በነበረበት ሀሳብ ላይ ተንተርሽ ነው። ስለ ኢየሱስ ስናወራ ዓለማትን ከመፍጠር በፊት የነበረ መወለድና በድንግል ማርያም ብለን ይዘን ተያይዞ የመጣ የሥላሴን ትምህርት ለኢየሱስ ብቻ ብለን አውጥተን አደለ? ተወለደ ስንል ኢየሱስን ነው አልከኝ። እሺ አልኩኝ። ቀጥሎ ድንግል ማርያም ጋም ሲመጣ ተወለደ አልከኝ። እሺ አልኩ። በተለየ አካል ለኢየሱስ እሺ አልኩ። ተወለደ ለአብ አይደለም፣ ለመንፈስ ቅዱስም አይደለም። ተስማማን እኮ። ይሄንን ማንነት በፍጥረት ውስጥ ዓለምን በመፍጠር ውስጥ የተሰጠው ስም ኢየሱስ ነው ፈጠረ የሚለው አልኩ እና ይህንን ጥቅስ አንብቤ ልጨርስ። እሺ ይህን ጥቅስ ላንብብና አመመኝ ታውቃላችሁ፣ ጭንቅላቴን በኢየሱስም። ኧረ እኔ ከእስላም ጋር የምከራከር ሁሉ ነው የመሰለኝ። እሺ እርሱ ከጨለማ ስልጣን አዳንን፣ ቤዛነቱንም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጁ መንግስት አፈለሰን። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ይሄ ለአብ አይደለም፣ ለኢየሱስ ብቻ ነው። ለኢየሱስ ብቻ ነው። እዚህ ጋር መንፈስ ቅዱስ የለም፣ አብም የለም። እዚህ ጋር ጳውሎስ የሚለው ለኢየሱስ ብቻ ነው። ስለ አብ ስናወራ እዚሁ ላይ ምን ይላል? ስለ አብ የሚወራ ነገር አለ። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንዲሆን ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እግዚአብሔር ክርስቶስ ብሎ ደግሞ ለየው። ስለዚህ መጽሐፉ ላይ ታማኝ መሆን ነው። ስንተረጉመው እንደ እግዚአብሔር ቃል እንተረጉመዋለን። አለቀ። እጄ ከደሙ ንጹሕ ነው። ከዚህ በኋላ ለየትኛውም ነገር የምታወሩትን ነገር ይኸው ነው ያልኩት። ዴቪዬ ደህና ደሩ። ጋዲዝ ጉድ። አመሰግናለሁ። በእኔ በኩል አሌክሶ የመጨረሻ የእንትን የምልህ ነገር ደጋግሜ የምናገረው መፍጠርን ለአንድ አካል ለይቶ አይሰጥም። በትሪኒቲ ትምህርት ውስጥ መፍጠር የባህሪ ነው፣ ለኢሴንስ ነው የሚሰጠው። ወልድ ብቻ ነው ፈጣሪ፣ አብና መንፈስ ቅዱስ አይደለም አይባልም። ምክንያቱም የትሪኒቲ ስለሆነ መፍጠር የኢሴንስ ስለሆነ። የፐርሰናል ፕሮፐርቲ ብዬ ቅድም ያስቀመጥኩት ልጅነት የወልድ ብቻ ነው፣ አባትነት የአብ ነው፣ መስረጽ የመንፈስ ቅዱስ ነው የሚለው ያ ፐርሰናል ፕሮፐርቲያቸው ነው። ለአካል የሚሰጥ ነው። አፕሮፕሬሽን ይባላል እሱ። ወይም ደግሞ በሪሌሽን ውስጥ እና በኖሽን ውስጥ የሚገለጥ ነው። መፍጠር፣ መግዛት፣ ኃጢአትን ይቅር ማለት እንደዚህ ለኢሴንስ የሚሰጥ ነው። አንዱን አካል ነጥለን የምናወጣው አይደለም። ዩኒክ ሮል ስናወራ፣ ስለ መዳን ስናወራ ለአንዱ አካል ዩኒክ ሮል ይሰጠዋል፣ አፕሮፕሬሽን ማለት ነው። ስለ መፍጠር ግን እዚህ ጋር በምናመጣበት ሰዓት ከኢሴንስ አኳያ ስለሚነገር ለአንዱ አካል ወልድ ብቻ ነው ብቻ ልብ በሉ፣ ብቻ ነው ፈጣሪ ማለት ትልቅ ስህተት ውስጥ ይከታል። ምክንያቱም ምንድን ነው ኮሚኒኬብል የሆነውን ነገር ኢንኮሚኒኬብል እያደረግነው ነው የምንሄደው ማለት ነው። ቅድም እንዳስቀመጥኩትና ይሄ ቢስተካከል ቆንጆ ነው የኔ ሀሳብ ማለት ነው። ጨርሻለሁ። ቴንክ ዩ አሌክሱ። እሺ ዴቭ ቴንክ ዩ።
ጋዲስ ጉድ ፓስተር አሌክስ ዛሬ አመሸሽ ከኛ ጋር ረጅም ሰዓት ተማርሽ። በደንብ እግዚአብሔር ይመስገን። አይ እንትን ልጅቱን አንቺን ስትናገር ያልኩት ረጅም ሰዓት ትጽፋለች እና ታገሽ ምላሽ ያልሰጠዋቸው ባይዘ ወይ ለሀሳባቸው ከእኔ ጋር የሚሄድ ሀሳብ ስላልሆነ ከታችም ምንም አይነት ምላሽ አልሰጠዋቸው። እዚህ ይኸውልሽ እዚህ ቲክቶክ ላይ በቃ የሚወዱት የሚደግፉት ምን እንደሚሉ ሁሉ አያውቁም እኮ በቃ የሆነ ሰው ለመቃወም እኔ ለመቃወም ነው። በአብዛኛው ዴቭን የሚደግፉ አሁን አንዳንዶቹ ማለት ነው ማያቸው አሁን ተመስገን የሚባል ልጅ ስም ልጥራ ብዙዎቹ እኔ ለመቃወም ነው ዴቭን የሚደግፉት እንጂ እግዚአብሔር ምስክሬ ነው። ለዛ ነው ዞሮ አንቺ ጋር ሲመጣ እቦልክሻለሁ አልኳት። ከዛ በኋላ እኔ ደግሞ በጣም ነው እንደዚህ አይነት ነገር የምጠላው። በቃ አንቺ ዴቭን እያወራሽ ነው፣ ኮሜንቱ ላይ እቺ ደግሞ ነው ያለችው ሴት ናት አትሊስት እና በጣም ማልወደው ነገር ነው። ለማንኛውም እና የታዘብኩትን ትንሽ በሁለታችሁ መካከል ዴቭም ትክክል የሆነበት ፖይንት አለ። አልተረዳዳችሁም። ምንድን ያልተረዳዳችሁት መሰለ? እሱ የገባው አንተ ያልከውና ልጁ የተረዳህ አንድ አይደለም። እሱ የተረዳህ እንዴት ነው? በእሱ ጫማ ውስጥ ሆኜ ሳየው ኢየሱስ ክርስቶስ ነው የመፍጠርን ሮል የወሰደው ብለህ ነው አንተ ልታብራራ የፈለግከው። ያ ማለት መፍጠር የሚለውን ኢየሱስ ብቻ እንደፈጠረ እንደዛ አርገህ እንዳቀረብ ስለመሰለው እሱ ሰማይና ምድርን ኤሎሂም ፈጠረ ነው አለ መጽሐፍ ቅዱስ። እግዚአብሔርም ሰማይንና ምድርን ፈጠረ። ያ የወልድ ስም ማን ነው? ኤሎሂም ማን ነው? ስላሴ አይደለ? ደፍነትሊ ይህንን ነው አንተ የምታምነው። ነገር ግን የመፍጠርን ሮል በትሪኒቲ ካውንስል ወልድ ነው ኢየሱስ ክርስቶስ ነው የፈጠረው የሚለውን ጥቅስ ሄዳ ነበብክ። ትክክል ነህ፣ ምንም አልተሳሳትክም። አንተ ቋንቋ ላይ ነው ያልተግባባችሁት። አንተ ግልጽ ማድረግ የነበረብህ አሌክስ፣ ትንሽ ከአንተ ሳይድ ያየሁት ነገር ግልጽ ማድረግ የነበረብህ አዎ የሶስቱም ነው፣ ስላሴ ነው። የሚታየውን የማይታየውን በሙሉ የስላሴ ነው። ምክንያቱም እግዚአብሔር ሰማይና ምድርን ፈጠረ። በዚህ የመፍጠር ሮል ውስጥ ግን ውስጥ ገብተህ ስታወራ መስራትን መፍጠርን ኃላፊነት ወስዶ የመጣው ኢየሱስ ክርስቶስ ነው፣ ጌታችን ኢየሱስ ክርስቶስ። እሱ ደግሞ የተረዳህ እንዴት ነው? አይ እንዴት ነው ኢየሱስ ክርስቶስ ብቻ የሚሆነው? የአብም የመንፈስ ቅዱስም የስላሴ ሮል ነው። አልተግባባችሁም እንጂ አንዳንድ ነገር ነበር የምታወሩት። በእውነት የተራራቀ ሀሳብ አይደለም። አንተ ፖይንትን አግኝቼዋለሁ። እኔ ብዙ ጥቅስ አለ አንተ የሚታዩትና የማይታዩት ዙፋናት ቢሆን ስልጣናት በእርሱና ለእርሱ ተፈጥረዋል ይላል። የሆነ ሁሉ የሆነው በእርሱ ነው ተብሎ ተጽፏል። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን ተብሎ ተጽፏል። አምላክ ሆይ ከጥንት ሰማያትን ፈጠርክ ያለው ስለ ልጁ ነው። እውነት ነው፣ ትክክል ነው፣ አልተሳሳትክም። መፍጠር የሚባል ነገር በሙሉ ኃላፊነት ወስዶ የፈጠረው ወልድ ነው አውቃለሁ። ግን አብንና መንፈስ ቅዱስ በዚህ ሮል በዚህ ስራ በመፍጠር ዓለም ውስጥ ድርሻ እንደሌላቸው አድርገ ያቀረብክ አይነት ነገር አድርጎ ነው አንደርስታንድ ያደረገ። ችግሩ ይሄ ነው። ስለዚህ እሱም ሮንግ አይደለም፣ በዚህ ትክክል ነበር ሲያወራ የነበረው። እሱም አንተ ዲቴል አልተናገርክም ችግር እንጂ ሁለታችሁም ጤናማና ትክክለኛ ነገር ነው ያወራችሁት። በመጨረሻ ላይ ዝም ብዬ ለማቀራረብ ፈልጌ ሳይሆን ምንም ተመሳሳይ ሀሳብ ነው። አልተግባባችሁም። አንተ ዲቴል መግባት ነበረብህ። አብንና መንፈስ ቅዱስን ከዛ ውስጥ እንዳወጣ አይነት ነገር ነው የተረዳ እሱ። ኖ የመፍጠርን ሮል ኃላፊነቱን መስራቱን ኃላፊነት ወልድ እንደሰራ እግዚአብሔር ቃል እንደፈጠረ ነጥለህ ልታሳይ የፈለከው ያንን ነው። አንተ እኔ አንደርስታንድ አድርጌሃለሁ። ያ ማለት አብና መንፈስ ቅዱስ ያሉበትም ማለት አይደለም። ብሉፕሪንቱ ዲዛይኑ የአብ ነው፣ መፍጠሩ የቃል ነው፣ ፊኒሺንጉ የመንፈስ ቅዱስ እንደሆነ በአዲስ ኪዳንም በስነ ፍጥረት ዓለምም ያየነው ይሄን ነውና ጥሩ ነው። ጥሩ ዲስከሽን ነው፣ ክፉ አይደለም። ተባረክ። ቴንክ ዩ ሶ ማች። ለብዙ ሰው በረከት ነው። ልጠይቅህ እኔ በማን መነሻ መሰለ እኔ ጥቅሶቹንም ያመጣሁት በእኔ አይደለም፣ ባስተማረው ስለሆነ ነው። የኔ ጥያቄ ምን ብሏል መሰለ? ኢየሱስ በተለየ አካሉ መጥቶ መስቀል ላይ ሲሞት አንተን ነው የምጠይቅህ። በተለየ አካሉ መጥቶ ሲሞት አብ ነው የሞተው ወይስ ወልድ ነው የሞተው? ወልድ ብቻ ነው የሞተው። በጣም አሪፍ። እሺ አሁን ይህንኑ ያዘና ዓለማትን በፈጠረበት ሲል ዓለማትን የፈጠረው ልጁ ነው ወይስ አብ ነው? ልጁ ነው የፈጠረው፣ ግን በመፍጠሩ ሮል ውስጥ አለበት አብን። ያንን ጥቅስ ነው መፍጠር የሚባለው መስራት በድህነት ልክ ነህ። አሁን ድህነትንም ስናይ የአብም የወልድም የመንፈስ ቅዱስም አለበት። እሱን ነው የምልህ። ማብራራት የነበረብህ ፓርት ነው። አንተ እዛ ጋር ብዙ አላወራህም አሌክስ፣ ብዙ እዚህ ጋር ትንሽ አላወራህም አንተ። ችግር የእሱን ጥያቄ ነው። እኔ እኮ ምን መሰለህ ስራዬ ጥያቄ ነው የማቀርበው። ጥያቄው ላይ
መልሶ እኔን ስለሚጠይቀኝ ጥቅሱ ምን ትላለህ ነው ምለው። እሱ ምን መሰለ የሚያደርገው ጥቅሱ መልሶ ላንተ ነው የሚጠይቀ። እኔ ደግሞ ለምን መሰለ ዴቭ ስትጠይቀው ነው መልሶ መጠየቅ ሳይሆን ማውራቱን ነው የሚፈልገው። እኔ ደግሞ የምፈልገው ጥቅሶቹን እንዴት ታያቸዋለህ ነው። የእሱ ታውቃለህ ተመልሶ ጥቅሱን ይጠይቀኛል። እሱ ነው ችግሩ። ላመጣው ነገር የእግዚአብሔርን ቃል እንዴት ታያለህ ነው። ያው ምልህ ኃይሉ ብቻዬን ቁጭ ብዬ ነገረ ሥላሴን እያስተማርኩ ከሆነ አብን፣ ወልድን፣ መንፈስ ቅዱስን አሁን እሱ ባለበት መንገድ የሶስቱንም እንዴት አንድ ሆኖ የሚሰራበትን አካል መለኮታዊ ማንነትን እያልን ማስተማር ስንችል ትጠየቃለን። እኔ እኮ እሱ ላስተማረው ጥያቄ እኮ ነው ጥያቄ ላስተማረው ነገር ነው ጥያቄ ጠየቁ። ማብራራትም አይጠበቅብኝም። ግን እኔ ሆነስቶኜ ዴቭንም አቢዩዝ እንዳላረገው ተረድቼዋለሁ አልተረዳሁትም በጥያቄ ውስጥ ለጥቅሶቹም ታማኝ እየሆንኩኝ እሱን ነው እያልከ ያው እኔ አንደርስታንድ ባይዘወይ አይደለም አንደርስታንድ አድርጌሃለሁ። እኔ አንተ ማድረግ የነበረብህ በመፍጠር ዓለም ውስጥ የትሪኒቲን ኮንሰፕት የአብን ሮል የመንፈስ ቅዱስን ሮል የወልድን ሮል ከፋፍለ መጀመሪያውኑ ጥያቄ በማይፈጥር መልኩ ብትናገር እኔ አውቃለሁ። አነሳስህ መነሻ ምናምን ግልጽ ነው። እውነት ለመናገር ምን እንደምታምንም አውቃለሁ። እሱ ግን እንዴት ተረዳ? በመፍጠር ዓለም ውስጥ አብና መንፈስ ቅዱስ የለም ኢየሱስ ብቻ ነው። አንተ የመፍጠሩን አድቫንቴጅ የያዘብኝ ምን መሰለ አላልኩም። እኔ ያልኩት አሁንም ጥቅሱን የዕብራውያንም ቀጥሎስ የቆላስያስንም ቀጥሎስ የዚህ ዮሐንስንም ለኢየሱስ ነው መሰጠው። አቋሜን አልቀይርም። የሰራውማ ኢየሱስ ነው እኮ ቃሉ ካለ እሱ እኛ አንክደውም። ግን የአብ ድርሻ ምን ነበረ? ለምሳሌ ጊዜ ወስደ ማብራራት ነበረብህ አሌክስ። አንተ እኮ ችግሩ ምንድን ነው? ዝም ብለህ አድበስብሰህ አለፍከው። አይልሻ እኔ እኮ ጠያቂ ነኝ። እኔ አሁን አብራራ ብትለኝ ምን አልኩ መሰለ? ሌላም የተለየ ነገር እንዳላመጣ ኃይሉን እንዳለው አልኩኝ። ትቀበላለህ ወይ አለኝ። እንዴ ሰምተኳል አለኝ እኮ ትቀበለዋለህ አለኝ። እንዴ ይሄ ነው ይኸውልህ ችግሩ ይሄ ነው ይኸውልህ ኃይሉን ትቀበላለህ እንደሚል አልሰማሁም። ጋድ ኢዝ ጉድ ለምሳሌ ኃይሉ እንዳለ ብዬ ስል ትቀበለዋለህ ሲለኝ ሰምተሻል? ያ ሰምቻለሁ። ብቻ ሳይሆን ሌላም ሰው እንደዛ እያልክ ነበር። እቀበላለሁ ካለ በኃይሉ ዱላ እሱም ሊመጣ ነው። አሌክስ የራሱ አስተሳሰብ አለው። እዚህ ውስጥ ያላችሁ ስሙ። እኔና አሌክስ የማንግባባባቸው ብዙ ነገሮች አሉ። አሌክስ ግን ጨዋ ልጅ ነው። አንዳንድ ቋንቋ ከሱ ጋር ስላላወራው ከኔ ጋር አላወራም አላለም። ሌላ ሰው አሁን ከኔ ጋር እንኳን ቁጭ ብሎ ለማውራት የሚዘገንነው ሰው አለ። ግን ያ ማለት የኔ አቋም ሌላ ነው፣ የአሌክስ ቋንቋ አቋም ሌላ ነው። የምንግባባባቸው ነገሮች እንዳሉ ሁሉ ማንግባባባቸው የራሱ አቋም አለው። ግን ገና ሃይማኖት ትቀበለዋለህ ማለት ምን ማለት ነው? ይፈራዋል። በቃ አንተን ስለሚፈሩ ይኸውልህ አንተ እኔ ያየሁት ቲክቶክ ላይ ይፈሩዋል። አሁን ቅድም ሳሚ በላይ ነው የሚባል ልጅ ኮሜንት እየጻፈ በጣም አደገኛ ጥቅስ ከዛ መጥቶ የራስን አብራራ ስትለው አንተን ለመቃወም ብቻ ነው የገባው። አልወድም እንደዚህ ገብቷል። ኃይሌ ዮሐንስ የሚያምነውን ተናግሯል። በቃ ሆነስት ሆነ። እኔ ደግሞ ካንተ የምወደው ሆነስት ነህ። ለዴቭ እኮ የተለየ አክብሮት አሳየ። በቃ ጭራቅና አላረከውም። የተለየ እንዲሁም የምታውቀውን አጠናክረ ያነበብካቸው የተማርከው ትምህርት ሊኖር ይችላል። ጥሩ ነው። ለእኔ ግን ሲምፕሊሲቲ በጣም በማምነው መጽሐፍ ቅዱሳዊ በሆኑ ነገሮች ላይ ከአባቶችም ብለህ ርቀት ሄዳል። አንተ ግን ስህተት ሆነ እዛ ነገር ላይ ቆመው ስለሆነ የሚያስቡት እኔ እንኳን ኃይሉ ያለው ስል ትቀበለዋለህ ብለው ተመልከት። አሁን ኃይሉ ያለውን ትቀበል። እኔ አንድ ከዴቭ ዛሬ ያልወደድኩት ምን መሰለህ? አንድ እውነት በቅንነት እየሰማኝ ሊሆን ይችላል። ያልወደድኩለት ከአንተ ጋር ሲያወራ ከመጽሐፍ ቅዱስ ጥቅስ አንጣ ማለት ሲገባው ከስኮላር እስቲ እንዴት ነው? ቆይ ስኮላርን መቀበል ግዴታ አይለብህም። ሁሉ እኮ አንቀበልም ስኮላር። በነገራችን ላይ አባቶችንም እኮ በነገራችን ላይ ለምሳሌ ከቸርች አባቶች አሁን ኦሬገን ታቋሽ ሳሰማ አልቀረህም። የመጀመሪያው ሁለተኛው ሴንቸሪ አካባቢ ላይ ነበረ ሰው ነው። እንግዲህ ስህተት ነበረው፣ ግን ስህተቱ እንዳለ ሆኖ መልካም ነገሩን ተይዞ ሴንት እንኳን ባይሉትም ነገር ግን እንደ ቸርች አባቶች ከሚቆጠሩ ጀግና ሰዎች አንዱ ነው። እንደ እነሱ ቤስ እኮ በነገራችን ላይ ቸርች ኦፍ ቸርች ሂስትሪ የሚባለው ፋዘር ኦፍ ቸርች ሂስትሪ የሚባለው እኮ ዲቴል መጽሐፍቶቻችን ስታነብ ያው እሱ የጻፈው ሳይሆን ቤዝድ ኦን ሂዝ ስክሪፕቸር ሌሎች ጻፉት ስታነብ ብዙ ከመስመር የወጣባቸው ነገሮች አሉ። ኦገስቲን ሳይቀር ግን ዋና ነገር እንወስዳለን። ባይብል ነው እንጂ ጥቀስ የምትባለው እንዴት ከሌን ጥቀስ ትባላለህ? ዳዊት ዛሬ እሱ ጋር ነው ችግር ያየሁት ከአክብሮት ጋር
በተረፈ ጥሩ ነበረ። የግድ እንደነሱ ማመን የለብህም፣ እነሱም እንዳንተ ማመን የለባቸውም። ይሄ ነው። ቴንኪው በጣም ነው የማመሰግነው። እሺ አይልሻ፣ እሺ ተባረክ። ወይ ቅድም ያልኩት እሱን ነው። ኃይሉን ነው ፈልጎ የመጣው የእግዚአብሔርን ቃል ለመግለጽ ሳይሆን ኃይሉን ለመሞገት ነው የመጣው። እና እንዴት አንተ አንድ ሰውን ለመሞገት ሳይሆን መምጣት ያለብህ የራስን እውቀት የራስን የእግዚአብሔርን ቃል ለመግለጥ ነው መምጣት ያለበት። እና ከታች እየጻፍኩ ነበር እንደውም ለሱ እሱም ብቻ ነው ማግኘት የፈለገው። ምክንያቱም ይቅርታና ኃይሉን ማግኘት ስለከበደው አንተ ቤት ስላገኘው እሱን ለማግኘት ፐርፐዝሊ እና እሱን